እንዴት መጣ? ምን እያደረግሽ ነው? ቆይ ጊዜ ስጠኝ ስትይ የነበረው ከእሱ ጋር ስለነበርሽ ነው? ዴቭ በተሳሳተ መንገድ አትረዳ። ምን ብዬ ነበር? ከአደይ አጠገብ እንዳትደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከእሷ ጋር ምን ትሰራለህ? ዴቭ ቆይ ምን እያደረግህ ነው ያለው? ተረጋጋ እንጂ። ከዚህ ዶክተር ጋር ምን ታደርጊያለሽ? አደይ ምን ስናደርጋየን? ቆይ ግን ምንድነው ችግር? ዴቭ የተፈጠረ ነገር አለ? ዴቭ ትክክለኛ ነገር አላደረግም። እስኪ አስረዱኝ። ምን እያደረጋችሁ ነው? እንደዚህ አይነት ቦታ ላይ ብቻችሁ ምን ትሰራላችሁ? ቆይ ብቻዬን ልሁን ለእኔ ጊዜ ትሰጠኝ ብሎ ስልክ ዘጋሽ አይደለ? ከዛም በኋላ ከእሱ ጋር መሆን ምን ይሉታል? ምን ለማድረግ እየሞከርሽ ነው? ምንም አላደረግኩም ዴቭ። የምትወደኝ ከሆነ ልታምነኝ ይገባል። የምትጠራጠረኝ ከሆነ ግን በቃ ሁሉም ነገር አብቅቷል። እሺ በዚህ ሰዓት እኔ ስንት የሚያስጨንቀኝ ነገር አለ። ከዚህ በላይ ደግሞ አንተ ትጠራጠረኛለህ? እስኪ አስቢው። እንዴት ነው ማለት ጠራጠር? አደይ አሁንም መልስሽን እየጠበቅኩ ነው ያለሁት። ቆይ ብቻዬን ጊዜ ስጠኝ አላልሽ? እዚህ ምን ትሰሪያለሽ ከዚህ ሰውዬ ጋር? ይኸውልሽ አደይ በተደጋጋሚ ሆስፒታል ስቴጅ ዝም ብያለሁ። ይህንን ነገር ግን ዝም ማለት አልችልም። እሺ በቃ ዴቭ ይበቃል። ከዚህ በላይ አትናገረኝ። ያንተን ጥርጣሬ የምቋቋምበት አቅም የለኝም። በቃኝ። አደይ ተረጋጊ። ያደረግከው ነገር ልክ አይደለም። አደይ ጥሩ ሁኔታ ላይ አይደለችም። ቆይ ልትረዳ ሲገባ እንዴት እነዚያን ነገር ታደርጋለህ? እዚህ ምን ታደርጋላችሁ? ቆይ ለምንድን ነው ከእሷ ማድረግ? ይሄ ሁሉ ደስታ ምንድን ነው? እኔ አላምንም። መቼ? የምርህን ነው? እሰይ እሰይ፣ እንኳን ደስ አለኝ ልጅ። እና አሁን አትመጣም እንዴ? እሺ አታስብ። ያው የእናንተን ውሳኔ እየጠበቅኩ ነው እንጂ እኔ ጋማ የቀረ ነገር የለም። አታስብ ልጄ። እሺ ልጄ፣ አደይንም ሰላም በልልኝ። ምንድን ነው እማዬ? አደይ እና ዴቭ ሊጋቡ ነው። ምን? መቼ? ሰሞኑን አስበዋል። አያደርገው። ምን አልሽኝ? አይ ምንም እማዬ። ታዲያ ወዴት ነው? ስለምወድሽ ነው። የምትወደኝን ያህል ልታምነኝ ይገባል። አምንሻለሁ። እሺ አደይ፣ ዶክተሩ ምንም አላሰበም። እኔ ነኝ ጥፋተኛ። ዶክተሩ እኮ በጣም ጥሩ ሰው ነው። በእኔና እሱ መሀል የሆነ ነገር ያለ መስሎ ተጠራጠርክ። እሱ እኮ ግን አንድ ላይ እንድንሆን እየመጣ ሁሉንም ነገር እንጀምራለን፣ እንዘጋጃለን፣ እንጋባለን። እሺ ሄሎ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝ ትደፍረፍ ይበለልኝ። ሰራተኛው አደይ ክፍል 196 ይዣላችሁ ቅርብ ያለሁ ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ዴቭ እና ዶክተሩ ተናንቀዋል ማለት ነው። እንግዲህ ዶክተሩ አደይ ያለቀሰች ነበረ፣ ድንጋይ ላይ ቁጭ ብላ ያለቀሰች ነበረ። ዶክተሩ በመኪናው ሲሄድ ሲያያት እንግዲህ አጠገቧ መቶ ቁጭ ብሎ እያባበላት ነበረ፣ እየመከራት ነበረ። አደይ እንደዚህ አትሁኚ፣ ለምንድነው የምታለቅሺ? እኔ እኮ የአይምሮ ምንድነው ህመምተኛ ባለሙያ ነኝ። ስለዚህ ለምንድነው ማታማክረኝ? አማክረኝና ልንገርሽ ይላታል። ከዛ ዶክተር አንተ ምንም አትረዳኝም ስትለው ጊዜ እኔ እረዳሻለሁኝ፣ ለምንድነው የምታለቅሺ ስላት ጊዜ እንግዲህ አጠገቧ ቁጭ ብሎ ከዛ ነገረችው። ችግሩን ልትነግረውና ከዴቭ ጋር መሆን እፈልጋለሁ፣ ቤተሰቦቼ ደግሞ በዛ ያስጨነቁኝ ነው፣ ዴቭ አታገቢም ያለኝ ነው እና ጨንቆኛል ስትለው ጊዜ አደይ አንቺ ዴቭን ከወደድሽው ከልብሽ ካፈቀርሽው እና ባንቺና በሱ መሃል ማንም ሊገባ አይችልም። ስለዚህ የዴቭን ምክር ተቀብለሽ እንግዲህ ዴቭ ማግባት አለብሽ፣ እንደዚህ አትሰቃይ ይላታል። እንደዚህ ብሎ ሲመክራት ነበረ። ነገር ግን ዴቭ በሌላ ነገር አስቦት ከዛም በኋላ አደይ ከሱ ጋር ቁጭ ብላ ነበረች። ከዛ ሲያያት በጣም ጮሆባትና አደይ ብሎ ሲጮህባት ዴቭ ካሁን በኋላ ያንተ ጭቅጨቃና ያንተ ተጠርጣሪነት ካሁን በኋላ በቃ ተወኝ ብላ እንግዲህ ትገፈትረውና ትሄዳለች። ከዛ ከዶክተሩ ጋር ተናንቋል። አንተ ቆይ ከአደይ ጋር ምንድነው ያለክ? ይኸውልህ ዴቭ አንተ ማለት ነው ምንም አደይ እውነት የምትወዳትና እውነት የምታፈቅራት ከሆነ የእሷ ችግር መረዳት አለብህ። እኔ እዚህ ጋር ቁጭ ብላ ስታለቅስ እኮ ነው እንጂ ያየኋት እንጂ በሌላ ነገር አይደለም የመጣሁት። እውነት ሆኖ ዶክተር አው ቁጭ በል እስኪ ላማክርህ ሲለው ጊዜ እኔ የባለ ጤና ሙያ ነኝ፣ ስለዚህ ቁጭ በል ላማክርህ ይለዋል። ከዛ በኋላ ቁጭ ብሎ ከዛ አደይን እውነት ትወዳትና እውነት የምታፈቅራት ከሆነ ማክበር አለብህ ይለዋል። ከዛም በኋላ እሺ ዶክተር አመሰግናለሁ ስለምክርህ ይለውና ዶክተሩ ለዴቭ ትቶት ይሄዳል። ዴቭ በጣም ተበሳጭቶ ወደ አደይ ያመራል። እዚህ ጋር ለሊና ባቡሬን እንግዲህ ፍቅራቸው በጣም ጨማምሯል ማለት ነው። ከዛም በኋላ አደይም አኩርፋ እየወረጠች ወደ ለምለም ጋር ሄዳ ነበረ። ምን ሆነሻል አደይ ስትላት ይሄ ዴቭ ነዋ እኔ የምናደርግ ከዛ እንደዛ ያለቻትም እያለ ዴቭ ይመጣና ከዛ ዴቭ ከአሁን በኋላ አደይ ሆነ ማንም ሰው ማስከፋት የለብህም፣ አደይ መንከባከብ አለብህ ትለዋለች። እሺ በቃ ይላል።
ከዛ ባቡሬ ለምለም ተነሽ እንውጣ፣ እኔ ናቸው ወደ ሆስፒታል እንሂድ እነሱ እያወሩ ብሎ እነሱ ከዛም በኋላ ለምለምና እንግዲህ ባቡሬ ወደ ሆስፒታል ያመራሉ። አዳይና ዴቭ ቁጭ ብሎ ይመካከራሉ። ከዛም በኋላ የሰርጋቸው ቀን ደርሶ የሰርጋቸው እንግዲህ ቲኬት ለመቁረጥ ዝግጅት ሽርጉድ እያሉ ይገኛሉ። ዴቭም በደስታ ወደ እታብ ጋር እታለም ጋር ስልክ ልደውል ብሎ የእታለም ይነግራታል። በደስታ እንግዲህ አዳይ በቃ ዴቭ ካሁን በኋላ በቅቶኛል፣ ተክቶኛል፣ ስለዚህ እኔን አንተ ግዴታ በቃ መጋባት አለብህ ስትለው ጊዜ በደስታ እንግዲህ በጣም ፈገግ እያለ በደስታ ይስማታል ማለት ነው። እዚህ ጋር ሄለን ለሮማን ታኮርፋታለች። ከዛ አሹ ለሮማን ወደ ውጭ ንውጣ እንግዲህ ኬክና አስክሪም እጋብዝሻለሁ ብሎ አስወጣት ነበረ። ነገር ግን የለም ሲባል እንግዲህ ሮማን አኮረፈች። አንተ ቆይ ለዚህ ለአገዳ ነው እንዴ ውጪ ንውጣ ብለህ ከቤት ያስወጣኝ? እኔ ደህና ምግብ ትጋብዘኛለህ ብዬ ነበረ። ለዚህ ነው እንዴ ለዚህ እንደዚህ ቢሆንማ ከቤትም አልወጣም ነበረ ትለዋለች። ሮሚ እኔ የምላድርግ ሄደን አጥተናል እኮ በቃ ይሄን እኛ አገዳው ሲላት ጊዜ እንደዚህም የተከራከረው እየነበረበት ጊዜ አበበና ሄለን ይመጣሉ። ከዛ ሄለን አኩርፋ እነሱም ሰላም አልልም ብላ ነበረ። ግን ሄለን ምን ሆና ነው ሰላም አትለን አኩርፋለች። ቤት መጣችሁ ስለማጠይቀው ሁሌ እኔ ብቻ ነው ወይ ወደ እነሱ ቤት መሄደው ለምንድን ነው የማይጠይቁኝ ብላ አኩርፋለች። ከዛ ሮማን ትሄድና እቅርታ ትጠይቃታለች። ስራ በዝቶብኝ ነው እንደምታውቂ የሰው ቤት ስራ እኮ ነው፣ የራሴ ቢሆን እንኳን ችግር አልነበረም። የሰው ቤት ስራ ስለሆነ በጣም ስራው ያስጨናነቀኝ ነው። አሁንም በምትግል ነው የታለምን አስፈቅደን የወጣ ነው እንጂ ስራ እኔ መች እንወጣለን ይላሉ። ዴቭ እዚህ ጋር ለአዳይ ተነሽ እንጨፍር፣ ለሰርጋችን ሽርጉድ ማለት አለብን ይላል። ከዛ አዳይን ልምምድ ላይ ያደረጋት ይገኛል ማለት ነው። እሺ ለሰርጋችን ሚዜ ማንና ማን ይሆናል? እኔ ለምለምና እንግዲህ ሮማን ሄለን ናቸው። ቅመጥልሽ ካለች አራተኛው ሚዜ ትሆናለች ብላ ትነግረዋለች ለዴቭ። ከዛ በደስታ ፈገግ እያሉ ይገኛሉ። እዚህ ጋር ሮማን አሹ እንግዲህ ሄለን ቤት ሄዶ ከዛም በኋላ እንግዲህ መሄድ አለብን አሁን እትዬ ትቆጣናለች፣ ለምን አርፍደናል ይላል። እዚህ ጋር ለምለም እንግዲህ ባቡሬ ከዛ በኋላ የፍቅር የድሮ ያወረሲን ነገር ለምለም አትጨነቂ፣ እኔ ሁሉም ነገር አውቃለሁ ይላታል ዶክተር። አረ ዶክተር በጣም ይቅርታ ለምለም ይላትና በዚህ ህይወት ውስጥ በአንቺ ህይወት ውስጥ በጣም የሚወድሽና በጣም ያከብሩሽ ሁለት ሰዎች አሉ። ከዛ እነሱን በደንብ አድርገሽ መያዝ አለብሽ። ዶክተር እነማን ናቸው ስትል አንደኛዋ አዳይ ናት፣ ሁለተኛ ባቡሬ ነው። አንቺ በታመምሽ ጊዜ እነሱ በጣም ተከፍቶ በጣም አዝኖ ነበረ። ስለዚህ አንቺ ማንም ከጎኔ የለም ብለሽ ማሰብ የለብሽም። በጣም የሚወድሽ ሁለት ሰዎች ስላሉ የእነሱ ስትይ መኖር አለብሽ ብሎ እንግዲህ ዶክተሩ ይነግራታል ማለት ነው። ፍቅር እዚህ ጋር ዴቭና አደይ እንዲጋቡ ስትሰማ በድንጋጤ ለእናቷን ትታ ብድግ ብላ ትነሳለች። እማዬ ምን ያልሽ ነው? መቼም ቢሆን እነሱ መጋባት የለባቸውም። ምን ያልሽ ነው ፍቅር? አንቺ ነይ አርፈሽ ተቀመጪ ስትላት መቼም ሊሰማት አልቻለችም። እዚህ ጋር ለምለምና ባቡሬ መንገድ ላይ እየሄዱ ነበረ። ኩኩ ሲታይ እንግዲህ ከዛም በኋላ ኮኩና ለምለም ተፋጠዋል ማለት ነው። ማለትም እንግዲህ ለምንድን ነው ከዛም በኋላ እነሱ ለኩኪ ለምለም አንቺ ማነሽ? አንቺማ ለኔማ ለምለም እባላለሁ። አንቺ ማነሽ? እኔ ኩኪ እባላለሁ። ከዛ ባቡሬ ምንሽ ነው? ባለቤት ነዋ። ከዛ በሳቅ ይሞታል ባቡሬ ማለት ነው። ምን ያስቅሃል? ከዛም በኋላ አንተ ቆይ አንቺ ልጅ ቆይ አንቺ ሁሉም ያገኘሽው ሰው ባሌ ነው እንዴት ያለሽ? ንገራት እንጂ ባሌ እንደሆነ ካትነግራትም እንዴ ለምንድን ነው የምታፍረው? ንገራት ትላለች። ከዛም ቆይ ድሮ ከዛ ባቡሬ ከለምለም ራስ መውረድ አለብሽ የኔ ቆንጆ ናት ሲል ጊዜ ኧረ እባክህ አንተ ወደዛ አንተና ቅመጥል በጣም ተለውጣችኋል ምንድን ነው ስትለው ጊዜ ከዛም በኋላ በቃ ነገረሽ እና በቃ እንሂድ፣ የእሷን ወሬ መስማት የለብም። አቦ እባክሽ ወደዛ ሂጂ። ለምንድን ነው እንሂድ የምትዩ? ከኔ ጋር እያወራ አይደለም እንዴ? ከዛም በኋላ ለምለም ጥላው ትሄዳለች። ከዛ አረ ለምለም ጠብቂ ስትል ኩኪ አንተ ወደዚህ በክና አንዴ ለምለም ትላለህ፣ አንዴ ኩኪ ትላለህ። ድሮ ኩኪ ያልክ አልነበረም እንዴ? አሁን ለምንድን ነው ለምለም የምትለው? አሁን ከለምለም አራስ መውረድ አለብሽ። ለምለም በጣም ወዳት ፍቅረኛ ናት ይላታል ማለት ነው። ከዛም በኋላ በጣም ተናዳለች ማለት ነው። እንግዲህ ኩኪ የምትባለዋ ማለት ነው። ከዛም በኋላ እዚህ ጋር ደግሞ ሄለን እንግዲህ በጣም እያኮረፈች እና ኩርፊያዋ በጣም እየጨመረ ይገኛል። ዶክተሩ እንግዲህ ዳይመንድ ስልኩን ኩኪ ሰርቀው ነበረ። ከዛ ዳይመንድ እንግዲህ ለኮኪ ያንቃትና እንደምንም አድርገሽ ያ ስልክ ማምጣት አለብሽ ብሎ ከዛ በኋላ ኮኪን መንገድ ላይ ያገኛትና አንቆ ይዛትና ስልኩን አምጪ ብሎ ከዛ ስልኩን ትሰጠዋለች። ቅምጥልን በጣም ትናደድበታለች። ቆይ አንቺ ቅምጥል እኔ እንደዚህ ስደበደብ አንቺ ቆመሽ ታያለሽ? ድሮ እኮ እንዲህ አልነበርሽም። ቆይ ለምንድን ነው ስትላት ጊዜ
ጥፋተኛ እኮ አንቺ ራስሽ ነሽ። ራስሽ አይደለም እንዴ ስልኩን የወሰድሽበት? አንቺ ባትነኪው ባደርሽበት ኖሮ እሱም አይደርስብሽም ነበረ። ለምንድን ነው አንቺ የደረስሽበት? ከዛ በኋላ እንደዛ ስትላት ጊዜ በቃ ሂጂ ባቦድ ኧረ ጠብቂ ስትላት ልሰማትም አልቻለችም። ተቀይረሻል በጣም እያለቻት ማለት ነው። እዚህ ጋር ደግሞ ዳይመንድና ኪንጎ እያወሩ ይገኛሉ። ከዛ ግን ስልኩን እንደሰረቀችው አላወቅም ነበረ። ዶክተሩ መጥቶ ስልክ ስጠኝ ሲለው ነው። ከዛ ስልኩንም ወስዶ ለዶክተሩ ያስረክባል። ቆይ አንተ ስልኩን የት አድርገኸው ነበረ? ያቺ ልጅ ቀምታኝ ነበረ፣ ግን እንደዚህ አንጠልጥዬ አመጣሁት እኮ ስልኩን። ዶክተር ካሁን በኋላ አይለመድም ይለዋል። እንግዲህ ዶክተሩንም እንግዲህ እስከ ፔተር ነው ማነው የሚባለው ፖሊስ እንግዲህ በፖሊስ ስር በቁጥጥር ስር ውለዋል ማለት ነው። እሱም በጣም ደንግጠዋል። ምን አጠፍቼ ሲል ጊዜ ቤዛ በሰራችው ስራ እንግዲህ ዶክተሩ ወጥመድ ውስጥ ወጥቆ እሱም ሊታሰር ነው። ቤዛ ደግሞ አሁን ላይ በጣም ደስተኛ ናት። የለምለም ቤት እንግዲህ እሱን እንግዲህ ልትሸጠው ሽርጉድ እያለች ትገኛለች። እሱን ሸጠውና ከዚህ ሀገር እንወጣለን፣ ማንም ሰውም አያገኘንም። ወንድሜ አንተ ባትኖር ኖሮ እኔ ምን ይውጠኝ ነበረ? አንተ ነህ ሁሉም ነገር ከጎኔ ያጠፋሁት ሁሉ የምታስተካከል እያለች ለወንድሟም ታመሰግነው አለች ማለት ነው። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ